አህለን ወሳህለን ያ በናት። 1 ግራም ወርቅ 30 ሺህ ብር ኢትዮጵያ። እንግዲህ 30 ሺህ ብር ተገዝቶ አስቡት። 1 ግራም ወርቅ 30 ሺህ ብር ተገዝታ። እስኪ 1 ግራም ወርቅ ልግዛ ብትሉ ምንድን ነው የምትሆነው? ለአዚም 2 መሆን አለበት፣ ለአዚም 3 መሆን አለበት። ለምን እጣት ላይም ከሆነ እጣት ላይ እንድታይ። 1 ግራም ወርቅ እኮ ማለት ምንም አይደለችም። የለም ጣታችሁ ላይ የማትደረግ እኮ ናት። ወይኔ ወይኔ! እና ተመክራችኋል። የአረብ ሀገር ሴት እኮ ምክር አይሰማም ሀቢብቲ። የአረብ ሀገር ሴት ወርቅ ግዢ ከምትያት ወንድ ተቃሚ፣ ወንድ ቀልቢ፣ የማይረባ ወንድ ቀልቢ ብታያን ነው የሚሻላት። ምክር አላነሳም አልፈልግም ብላለች። በቃ ለራሴ አልሆንም ለሰው ነው መኖር የምፈልገው ብላለች። እና ብትመክሪያቸውም ስለማይሰሙ አትርከሚ። ወላሂ የአንድ ብቻ ቀለባ ያለ ቤተሰብ ያለ እህት ያለ ወንድም ያለ እህት ልጅ ለወንድም ልጅ ደግሞ ከእህትና ከወንድም አልፈው እንደዛ እያሉ እርሜያቸው ሲሄድ በኋላ እነዛ ሀቢብቲ ምናምን የሚሏቸው ቤተሰብ ልክ ሲሄዱ መጨረሻ ላይ አውጥተው ትጣላለች። እንደ አህያ ማለት ነው። አህያ አገልግላ አገልግላ ወይ ወገቧ ሲሰበር ወይ የሆነ ነገር በቃ ማገልገል ስታቆም እኮ አውጥተው ለጅብ ነው የሚሰጠው ሰው አላለ። እኛንም እንደዛ የአረብ ሀገር ሴትም እንደዛ ናት እኮ። በቃ አህያ በሏት። አህያ ጉልበቷ እስካለ ነው ባለቤቷ እንትን የሚላት የሚጠቀምባት። እኛም ጉልበታችንና ገንዘባችን እስካለ ነው ሰው የሚወደን። ከዛ በኋላ በቃ እና ወርቅ ግዙ፣ ወርቅ ግዙ። ደግሞ ስትገዙ ወይ ፓንታችሁ ወይ ጡት ማስያዛችሁ ላይ ሰፍታችሁ ያዙ። አንገታችሁ ላይ እንዳታረጉ እንዳያይ ወላ ጓደኛ ወላ አከራይ ምናምን የሚባል ነገር የለም። ወላሂ እንድትልጅ አረሳትም። ሱብሃንአላህ እዚህ ቲክቶክ ላይ የአከራዋ ሚስት ጠፋይ ብላት ብዙ አለች። ብዙ ወርቅ ነበረኛ ላይ ያስቀምጭልኝ ብያት። ተመልከቱ አማና መጥፋቱ። እና ሰፍታችሁ ያዙ። ስንቱ ተሰርቋል፣ ስንቱ ተከርቷል። ሰፍታችሁ ያዙ። አንገታችሁም ላይ አታሳዩ። ወላ ለጓደኛ ወላ እህት ብትኖርሽ እዚህ ሀገር ማንንም አትመኑ። ራሳችሁን ብቻ አምናችሁ ራሳችሁ ደብቃችሁ አስቀመጡ። ወላሂ ለራሳችሁ እስኪ ኖሩ እና ያረባ ወንድ ጋር እየቀለባችሁ እድሜያችሁን አንተን አትበሉ፣ አጨርሱ። እና ያዋጣ ባል ቀንድ ይስማል አሉ። እና ነፍሰ ወቁ ግዙ። ወርቅ 30 ሺህ ብር እንግዲህ አስቡት። ሀገር 30 ሺህ ብር 1 ግራም ወርቅ ብትኖርሽ እነሱ 30 ሺህ ብር ሲሸጡልሽ አንቺ ያው ከዛ ቀነስ ያለ 25 እንኳ ብትሸጩ አስቢ የት ነው። ለታክሲ ይሆንሻል። ከባካችሁ አስመራ ቅርብ ነው ትላለች አንድ ጎረቤት ነበረችን። እሷ ከባካችሁ አትወጣም። ሱብሃንአላህ ከባካችሁ አለች። ባካችሁ አስመርሯት፣ ከባካችሁ አስመራ ቅርብ ነው ትል ነበር። እና ከባካችሁ አስመራ ቅርብ ነው። ባካችሁ በጣም የሰው ፊት መጥፎ ነው። ራሳችሁን ቻሉ፣ ለራሳችሁ ኑሩ። ወርቃችሁን ግዙ፣ ቋጥራችሁ ያዙ፣ ሰፍታችሁ ያዙ።